በቤት ውስጥ በሚደረግ ጥቃት ሊደርስብን የሚችለውን አካላዊ እና ስነ ልቦናዊ ጉዳት ካልደረሰብን በስተቀር መገመት የምንችለው አይደለም። በጣም ጥልቅ የሆነና አጥንትን ዘልቆ እስኪገባ ድረስ የሚያሳምም ነው። በተለይ ጥቃቱ የሚደርስባችሁ በምታፈቅሩት ሰው ሲሆን ምድር ትገለባበጣለች። የሚያስደስታችሁ ነገር ከምድር ይጠፋል። በህይወት መኖር ትርጉም ያጣል። የትኛውንም አይነት የቤት ውስጥ ጥቃት መታገስ አይገባም። ይህን የተማርኩት በትዳሬ ነው። በደረሰብኝ ድብደባ የበለዘው ቆዳይ ብቻ አልነበረም፣ ልቤ ቆስሏል። በጭንቅላቴ ውስጥም ትልቅ ጠባሳ ኑሯል። በመታኝ ቁጥር ከፍተኛ የሆነ ጭንቀት ውስጥ እገባለሁ። ራሴን መቆጣጠር አልችልም። እንዲህ ሲሆን ደግሞ ይበልጥ እኔን የሚጎዳበትን አቅም ያገኛል። እየተጣላን እያለ የእኔን ስሜት ለመረዳት ከሞከረ የሚወደኝ ስለሚመስለኝ ንዴቴን ባንዴ ረሳዋለሁ። እንደዚህ የሚያሰቃየኝ የአልኮል ሱሰኛና በጣም ጨካኝ ስለሆነ ነው። ልክ እንደ ባሪያው ነበር የሚረግጠኝ። የአልኮል ሱስ ከሚገባው በላይ ተጠናውቶታል። ሲጠጣ የማገናዘብ ችሎታውን ያጣል። ስሜቱን መቆጣጠር ያቅተዋል። በዚህ ጊዜ ነው በእኔ ላይ አካላዊና ስነ ልቦናዊ ጉዳት የሚያደርስብኝ። ግራ የገባው ነገር ቢሆንም ምናልባት ከሚገባኝ በላይ እንደሚጎዳኝ የሚሰማኝ ከሚገባው በላይ ስለምወዳው ነው ብዬ አስብና ነገሮችን ረስቼ ይቅር ልለው ሞክራለሁ። የባለቤቴን እውነተኛ ማንነት ከቤተሰቦቼ እና ከጓደኞቼ በመደበቅ ለአመታት ያለምንም ምክንያት አፈቀርኩት። ነገር ግን ማንነቴን፣ ቅንነቴን እና ክብሬን በትዳሬ ውስጥ አጣሁት። ተናኩኝ፣ ተስፋ ያጣውና የተጣልኩኝ ሆንኩኝ። በሁሉም መንገድ በባለቤቴ የተጠላው ነኝ። የእኔ ነገር አይጥመውም። ያረጀውና አገልግሎቱ በማብቃት ሊጥለው ካሰበው እቃ እንዳንዱ ሆንኩኝ። እርሱ በመታኝ ቁጥር በፊት ለእርሱ የነበረኝን ፍቅር እና አክብሮት ከስር መሰረቱ እየናደው እንደሆነ አልታወቀውም። በዚህ ወቅት አንድ ሰው ሚስቱን ከጠላ እንደሚያደርገው ቢፈታኝ ይሻለኝ ነበር። ግን ይህን አያደርግም። ሰው ምን ይለኛል የሚለው በጣም ያስጨንቀዋል። ከእኔ ይልቅ የትም ለማያውቃቸው ሁሉ ይጨነቃል። ከሱ ጋር የቆየሁት ባፈቀርኩት ሰው ተስፋ መቁረጥ የለብኝም በሚልና ያፈቀርኩትን ሰው በዚህ ሰውዬ ውስጥ የለም በሚል ሁለት ሀሳብ ውስጥ ተወጥሬ ነው። ያስደነገጠኝ ነገር ደግሞ ከእኔ ጋር በጋብቻ ተጣምረን እያለ ከሌላ ሴት ግንኙነት ጀምሮ ማግኘቴ ነው። ተጠራጥሬ ስጠይቀው ለ1 አመት ያህል ዋሸኝ። ከዚያ በፈለገው ሰዓት ይጠቀምብኛል፣ በፈለገው ሰዓት ጥቃት ያደርስብኛል። ውስጤ ተሰበረ። እንደ እብድ ሆንኩኝ። ምግብ አልበላም፣ እንቅልፍ አልነበረኝም። ከእርሱ ጋርም ሆነ ከሌላ ሰው ጋር ምንም አይነት ንግግር የለኝም። በሂደት የአእምሮ ጭንቀት በሽተኛ ሆንኩኝ። ይህ ሁሉ የሚሆነው በልጄ ፊት ነው። እኔም እርሱን የምታገሰው ለልጄ ስል ነበር። እሱ አሁን ድረስ አባቴ እናቴን እንዴት እንደሚቀጣት ብታዩ፣ መታጠቢያ ቤት ይቆልፍባታል ትላለች። ሁል ጊዜ አባቴ አንቺን እንደሚመታሽ እኔንም ይመታኛል ብዬ ይጨነቃለሁ ትላለች። ስለ ልጄ ስል ድብደባውን ታገስኩ። በጋብቻ ውስጥ የቆየሁት ልጄ ተፋተን ማደግ የለባትም በሚል ሀሳብ ነበር። ነገር ግን የኛ ግንኙነት ለእርሷ ጤናማ እድገት በጣም አደገኛ ሆነብኝ። መላው ማንነቴን አሳስሮኝ በያዘኝ በእነዚህ አመታት ከእኔ ጋር መኖር እንደማይፈልግ እና እንድሞት እንደሚፈልግ ይነግረኛል። እርሱ ፊት ለፊት ራሴን ለማጥፋት እስክወስን ድረስ ተስፋ ቢስ እንደሆንኩ እንዲሰማኝ ያደርገኛል። ህይወቴ ተዘበራረቀ። የምኖርበትን ምክንያት አጣሁ። በቃ መሞት ብቻ ፈለኩ። ነገር ግን በዚህ ጊዜ ቤተሰቦች አጠገቤ ሆነው ለአመታት ስፈልገው የነበረውን ድጋፍ ሰጡኝ። የሚያዳምጠኝን፣ የሚያከብረኝን አገኘሁ። ከዚህ በፊት ለድብርት ማገገሚያ መድኃኒት ለግማሽ አመት ያህል ወስጃለሁ፣ ግን አንዳቸውም አያውቁትም። በሆስፒታል አልጋ ላይ ሆኜ ውድ የሆነችውን ነፍሴን፣ አካሌን ሆነ ስነ ልቦናዬን ያለ ገደብ
ስለሰባበረው ትዳሬ ስል ራሴን ለማጥፋት በመሞከሬ አምላክ ምህረት እንዲያደርግልኝ ጠየቅኩ። በልቤ ብዙ አለቀስኩ። ከሆስፒታል ስወጣ ስገባ እንደነበረው ደካማ ሰው አልነበርኩም። አሁን ውስጤን ጥንካሬ ይሰማዋል። ያሳለፍኩት ስቃይ ምንም ነገር ሊበግረኝ እስካይችል ድረስ ጠንካራ አድርጎኛል። ተስፋ ከሌለው ግንኙነት ነጻ መውጣት ፈልጋለሁ። ለራሴ ያለኝን ክብር እና በራስ መተማመኔን ገደለው እንጂ ምንም አልፈየደልኝም። ራሷን የቻለች በራሷ የምትተማመን ሴት መሆን ፈልጋለሁ። በስተመጨረሻ በጥቃት በተሞላ ጋብቻዬ ተስፋ ቆረጥኩ። ከዚህ በኋላ ጥቃትንና መጠላትን መታገስ አልችልም። ሰላም ተመልካቾቻችን፣ ይሄ ገመና የተሰኘው ፕሮግራማችን ነው። ዛሬ በማይገመት ስቃይ የሚል ርዕስ የምንወያይ ይሆናል። እንግዲህ የራሳቸውን በማስታወቅ ይጀምራል። እሺ፣ ስሜ ሻራው አለማየሁ ይባላል። በሙያዬ የስነ ልቦና ባለሙያ ነኝ። በኃላፊነቴ ደግሞ የሪርሻ የስልጠናና የማማከር አገልግሎት ዋና ስራ አስኪያጅ። በጣም ጥሩ። ጥሪያችንን አክብረው ስቱዲዮ ድረስ ስለተገኙልን በጣም እናመሰግናለን። ወደ ጥያቄያችን ስንገባ እንደ ታሪኩን አይተን ተመልሰን የማይገመት ስቃይ የሚለው እና እንደዚህ አይነት እህቶቻችን ወይም እንደዚህ አይነት ባለ ታሪኮች ምን ያህል አሉ ብለን ያው እንግዲህ በቤተክርስቲያንም ወይም ደግሞ ከቤተክርስቲያን ውጪ ምን ያህል አሉ የሚለውን ነገር ስታቲስቲካሊ ወይም ደግሞ በዳታ ቀመር ተጠንቶ መናገር ይኖርበታል ወይም ደግሞ መናገር ይኖርብናል። ግን አብዛኛውን ኦብዘርቬሽናችንን ወይም ደግሞ የየቀኑን ግለ ግንዛቤያችንን ተጠቅመን እንዲህ አይነት የግንኙነት አይነቶች በቤተክርስቲያንም ከቤተክርስቲያንም ውጭም በጣም ብዙ ሊሆኑ እንደሚችሉ እንገምታለን። በሁለት ምክንያት፣ አንደኛው የኛ የኢትዮጵያን ባህል ሾቨኒስቲክ ወይም ደግሞ የወንድ ባህል ነው ተብሎ ነው የሚታሰበው እና ያ ማለት ምን ማለት ነው? የሚሰማው የሚደመጠው ወይም ደግሞ ክብደት የሚሰጠው አብዛኛው በማህበረሰብ ዘንድ ወንድ ስለሆነ ማለት ነው። እንግዲህ በወንድ የተቀረጸ ባህል ውስጥ የምትኖር ሴት የመደመጥ እድሏ በጣም ዝቅተኛ ስለሆነ ይህንን በስራ ሂደትም ውስጥ አይተነዋል። እንዲሁም ደግሞ በተለያዩ ማህበራዊ ሴቲንጎቻችንም በጣም የተገለጠ ነገር ነው። ሁለተኛው እንደገና ደግሞ ትንሽ የቤተክርስቲያንን አስተምሮ መሰረታዊ የብዙዎቻችን የቤተክርስቲያንን አስተምሮ በምንመለከትበት ጊዜ ወንድን እንደ አንድ ንጉስ ገዢ፣ ሴትን ደግሞ እንደ ተገዢ የሚል መጽሐፍ ቅዱሳዊ አውዱን ፈጽሞ እንትን ያላለ የማይጠብቅ ይልቁንም ሴቶች ላይ ከልክ በላይ ወይም ደግሞ አግባብነት በሌለው መልኩ ወይም ደግሞ መጽሐፍ ቅዱሱ ባለበት መንገድና ሁኔታ በማይልበት መልኩ ወንዶች ብቻ ሳይሆን የሚያምኑት ባይዘወይ ሴቶችም ያምናሉ፣ ያንን ከተነገራቸው ነገር የተነሳ ማለት ነው። እና ያ ግንኙነት በፍቅር መገዛትና እንደገናም ደግሞ በወንዱ በኩል በጣም ይገርመኛል። እሱን ቃል ሳነበው ወንዱን እሷን ተገዢ ብሎ ወንዱን ግዛት የሚል ትእዛዝ አልሰጠውም፣ ውደዳት ነው የተባለው። ይህንን በጣም ልክ ባልሆነ መልኩ ወይም ደግሞ አውዱ ውስጥ መጽሐፍ ቅዱሱ አውዱ ውስጥ በማይናገርበት መልኩ ተተርጉሞ ለረጅም ጊዜ ሴቶችም ወንዶችም ላይ ኢንግሬንድ ሆኖ ነው ወደ ግንኙነት የሚገቡት። ከግንኙነቱም በኋላ በዛ መልክ ነው ግንኙነት የሚቀጥለውና በዚህ ምክንያት ለተለያዩ ጥቃቶች የመጋለጥ እድል በጣም ሰፊ ነው። እንደገናም ደግሞ እኔ በካውንስሊንግ ሂደት ውስጥ ወይም ደግሞ በማማከር ሂደት ውስጥ ያየሁትም ነገር ይህንን ይመሰክራል። አይ ቲንክ ብዙዎች ቢጠየቁ ለዚህ ብዙ ምስክርነት ሊሰጡ እንደሚችሉ እገምታለሁ። በጣም ደግሞ ምናልባት ይህንንም እንደው እንደ አንድ ትልቅ የማህበራዊ ቀውስ አይተን እንዳይወጣ የሚደረግበት አንዱ ምክንያት ምንድን ነው? በተለይ ይህንን እንዲህ አይነት የማይገቡ ነገሮችን የሚያደርጉ ቅድም በታሪክ ውስጥ ያየነውን ነገር የሚያደርጉ ታሪካቸው ልክ ታሪክ ውስጥም እንዳየነው ታሪካቸውን እንዲታወቅባቸው አይፈልጉም። ስለዚህ የተለያየ ማንነት አላቸው። ቤታቸው ውስጥ ሌላ ናቸው፣ እንደገና ደግሞ ከቤታቸው ውጪ ሌላ ናቸው ማለት ነው እና በዚህም ምክንያት
እነዚህ ታሪኮች በተገቢ ሁኔታ እንዳይታወቁ ሴቶቹም ይህንን የሚያሳውቁ ከሆነ ትዳራችን በተለይ አብሮ የመቀጠላችን እድል ዝቅ ይላል ወይም ደግሞ ሊበተን ይችላል ብለው ፍርሃት ስላላቸው በዚህ ምክንያት እነዚህ ነገሮች እንደ ሌሎቹ ማህበራዊ እሾች ጮኸው ተገቢውን ትኩረትና ተገቢውን ምላሽ ያገኙ ናቸው ብዬ አላስብም በግሌ። በጣም ጥሩ እውነት ነው። ስናይ ሳው ለምሳሌ ከብዛታቸው አንጻርና እንዳልከው ደግሞ በድብቅ የሚደረግ ተግባር ከመሆኑ የተነሳ እንዴት አድርገን ነው ኖቲስ አድርገን ወደ ፊት ለፊት የምናመጣቸው? መርዳትስ የምንችለው እንዴት ነው እንደዚህ አይነት ሴቶች? ለምሳሌ በኢትዮጵያ እንዲሁ በጣም ሴኩለር ከሆነው ነባራዊ ሁኔታ ብንነሳ ሴቶች በተለየ ሁኔታ ከወንዶች ይልቅ የመጎዳት ዝንባሌ ስላላቸው ለምሳሌ የሴቶች ጉዳይ የሚባል ማህበራዊ ተቋም አለ። የህግ አገልግሎት ያገኛሉ ወይም ደግሞ አንዳንድ ጊዜ ከሱ ጋር ተያያዥነት ያላቸው አገልግሎቶችን ማግኘት የሚችሉበት ሁኔታ አለ። በቤተ ክርስቲያንም ውስጥ ልክ እንደ አንድ ክንፍ ሆኖ ወይም ደግሞ እንደ አንድ ዩኒት ሆኖ እንዲህ አይነት አገልግሎት ማግኘት የሚቻልበትን ሁኔታ መፈጠር አለበት ብዬ አስባለሁ። ምክንያቱም በመጀመሪያ ደረጃ አንድ ሴት ይህንን ጉዳይን ብናገር የሚያዳምጠኝ አለች ብላ የማታሰብ ከሆነ ያንን ጉዳዩን ወደዛ ስፍራ የማምጣት ነገር ብዙ አይኖርም ማለት ነው። ስለዚህ ይህንን በተለየ ሁኔታ ሊያስተናግድ የሚችል እንደ አንድ መዋቅር ቤተክርስቲያን ውስጥ መኖር አለበት። ምክንያቱም ይህንን በምናደርግበት ጊዜ ትዳርን ስናድን ትውልድን ነው የምናድነው፣ ልጆችን ነው የምናድነው። እንደገናም ደግሞ የነዛን ሰዎችንም ህይወት ስቃይም ነው የምናግዘው እና እንደ አንድ ዊንግ መኖር አለበት። ይሄ በሚኖርበት ጊዜ ሪፖርቶችን ፎርማል በሆነ መልኩ ለመቀበል የምንችልበት ሁኔታ መፍጠር እንችላለን። እንደገናም ደግሞ እንዲህ አይነት ነገሮች ከሚገባቸው በላይ ለማይገባው ሰው አክሰስ እንዳይደረጉ መረጃዎቹም ወይም ደግሞ ከማይገባው በላይ ኤስካሌትድ ሆነው ሌላ መልክ እንዳይዙ ይህንን ነገር በጥበብና በማስተዋል መያዝ የሚችሉ የአደረጃጀትም ስርዓት እንደገናም ደግሞ ያንን በኃላፊነት የሚያከናውኑ ሰዎች መኖር ተገቢ ነው ብዬ አስባለሁ። በጣም ልክ ነው። ግን እንደ ህጋዊ ተቋም ካየነው እንደዛ ነው። ግን አብሮን የሚኖሩ በመካከላችን ያሉ ብዙ እህቶች አሉ በእንደዚህ አይነት ስቃይ የሚያልፉና እንደ ጎረቤትም ይሁን እንደ ማህበረሰብም ይሁን ደግሞ እንደ ቅርብ ቤተሰብ እንዴት እናየዋለን? እርዳታችንስ እስከየት ድረስ መሆን አለበት? በጣም ጥንቃቄ የሚጠይቅ ነገር ነው። ምክንያቱም በሶስተኛ አካል ጣልቃ ገብነትና እንደገናም ደግሞ ግንኙነቱን ደግሞ እንደምናውቀው እንደሚያግዝ በምናይበት ጊዜ በጣም በጥንቃቄ መያዝ ያለበት ጉዳይ ነው። እንደምናውቀው ትዳር ኤክስክሉሲቭ ክለብ ነው የሚሉት አይደለ? በፈረንጆቹ ቋንቋ ኤክስክሉሲቭ ክለብ ይባላል። ሰው እናትና አባት ሚስቱን ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ማለት ምን ማለት ነው? ኢቭን የእኛን ህይወት የሰሩት አካላት እንኳን በእኛ ትዳር ላይ ተገቢነት በሌለው መልኩ የሚገቡ ከሆነ የሚጎዳ መሆኑን ያሳያል። ነገር ግን አንዳንድ እንዲህ አይነት አቢዩዝ ወይም ደግሞ ጥቃት አድራሾች ብዙ ጊዜ ጥቃት አድራሾች ጉልበታቸው መደበቃቸው። ስለዚህ መደበቃቸው ስለሆነ ይህንን ነገር የተናገርሽ ዕለት ሲጥንም ማድረግሽ፣ ይህን ነገር የተናገርሽ ዕለት እንትናችን ይፈርሳል ምናምን ነገር ብሎ በእነዚህ አይነት የማስፈራራት እንደገና ደግሞ የማታለል ብሎም ደግሞ እንደገና ደግሞ እነሱ በተለይ ደግሞ በተወሰነ መልኩ እንደዚህ አይነት ሰዎች በተፈጥሯቸው ድራማቲክ ናቸው። ምን ማለት ነው? አይታችሁ ከሆነ ይሄንን መሰረት ያደረገ አባባል ሁሉ እሱ የውጭ አልጋ የቤት ቀጋ ነው ይባላል አይደል? ለምሳሌ የሰውን ባህሪ ሲገልጹ እንዲህ አይነት ስነ ቃል አለ። ይሄ የተባለበት ምክንያት ምንድን ነው? እነዚህ አይነት ሰዎች ፕራይቬት ላይፋቸውን ማነው ፐብሊክ ላይፋቸው ከፕራይቬት ላይፋቸው ወይም ደግሞ የግል ህይወታቸው ሰው ከሚያውቀው ህይወታቸው ምን ያህል የተገነጠለ እንደሆነ የምናይበት። ምክንያቱም እንደ ድራማ ነው የሚሰሩት ማለት ነው። ሶ በሌላው ሰው ዘንድ ተቀባይነታቸውን ለመጨመር በሚያደርጉት ሂደት ውስጥ ሌላው ሰው እንዳያምን ትደረጋለች። እንዲህ ይሄን የመሰለ ሰውዬ እኔ አንድ ጊዜ በካውንስሊንግ ሂደት ውስጥ የገጠመኝን ነገር ብነግራቸው አይ ቲንክ ብዙ የሚያስተምር ይመስለኛል። አንድ ጊዜ ባልና ሚስት ተጣልተው ቢሮ ይመጡና በአጋጣሚ ልጅቷን ይዘዋት የመጡት አባቷ ናቸው። እዛ በኋላ ልጄን በቃ ዩ ሃቭ ኖ አይዲያ ልጄ እንደዚህ ሆናለች ምናምን ነገር አሉና ከዛ በኋላ ስለ ሚስትነቷ መናገር ሲጀምሩ እኔ እሳቸውንም ማስተማር ፈለግኩ፣ እንደገና ደግሞ ቶኑንም ሴት ማድረግ ፈለግኩና
ይቅርታ ልጆትን አግብተዋት ያውቃሉ አልኳቸው። በጣም ደነገጡና እሳቸው የኦርቶዶክስ እምነት ተከታይ ናቸውና አማተቡ። ምን ነው አልኳቸው። ምን ነው አሉኝ ራሳቸው። እንዴ እሷን እንደ ልጅ ነው የሚያውቋት እንጂ እንደ ሚስት አያውቋትም። እንደ ሚስት የሚያውቃት ባሏ ብቻ ነው። ስለዚህ ያንን ድንበር ማበጀት ነበረብኝ። ለምሳሌ እኔ ካውንስለርም በሆን እህቴ ስትነግረኝ ችግሯን እምሰማት እንደ ወንድም ነው፣ እንደ ካውንስለር አይደለም ፕራይመሪ። ምክንያቱም እኔ ያለኝ ግንኙነት ከእሷ ጋር የደንብ ሳይሆን የደም ግንኙነት ስለሆነ፣ ስለዚህ እሱ ደግሞ ተፈጥሯዊ መሳሳብ አለው። የደም ግንኙነት እንዴት ፓወርፉል እንደሆነ የምናውቀው ለምሳሌ የዳዊት ልጅ አቤሴሎም በመንግስቱ ላይ ከተነሳ በኋላ ጦር ሰብቆ በጦርነት ውስጥ ነው ያለው የዳዊት ቤተሰብ። ከዛ ጀነራሎቹን እንግዲህ ወታደሮቹን ደምስሱ እና ድል አድርጉና እኔ ወደ መንግስቴ ልመለስ ብሎ እንግዲህ ጀነራሎቹ ዜናውን ሊያበስሩት ሲመጡ ልጄ አቤሴሎም ሞተ እንዲህ ሲል ኢዮአብ ደነገጠና አንተ የሚወዱህን ትጠላለህ፣ የሚጠሉህን ግን ትወዳለህ። ኢዮአብ ያልገባው ነገር በአቤሴሎም እና በዳዊት መካከል ያለው ግንኙነት የመርህ አይደለም፣ የደንብ አይደለም፣ የደም ነው። ስለዚህ መሳብ አለ ማለት ነው። ስለዚህ አሁን እዚህ ጋር በጣም በጣም ስፔሲፊክ መሆን አለብን። አንዳንድ ጊዜ ማለት ከልክ በላይ የተለጠጡ እሳቢዎችና መርህ ላይ ያልቆሙ የግንኙነት እይታዎችም አሉ። ምን ማለቴ ነው? ለእናትና ለአባት ከተነገረ፣ ለእህት ለወንድም ከተነገረ ቤተሰብ ፈረሰ ማለት ነው። የልጅቷን ታሪክ በምንመለከትበት ጊዜ ከዚህ በላይ መፍረስ ምን አለ? ቤተሰቦቻችን መፍትሄ ለመስጠት ላይችሉ ይችሉ ይሆናል። መፍትሄ የሚገኝበትን መንገድ ግን ማወቅ እና ማሳወቅ ይኖርባቸዋል። በአንድ አጋጣሚ ለምሳሌ የተፈጠረውን ነገር ብናገር፣ አንድ እንደዚሁ ልክ እንደሷ አይነት ኬዝ የሆነ ቦታውን መናገር አልፈልግም፣ ብዙ ጊዜ ትደበደብ ነበር። ከዛ መጨረሻ ላይ አጥፍታ ማን ነው እንደዚህ ስጋት ሲፈጠርባት ቤተሰቦቿ ጋር ስትመጣ የትዳር አድቮኬት ናቸው እንግዲህ ብዙ የኢትዮጵያ ቤተሰቦች፣ መሄድ አለብሽ፣ እኔ በዚህ ሰዓት ቀፎኛል መሄድ አልፈልግም እያለች መጨረሻ ላይ ግን ስጋቱ አልቀረም፣ ገደላት። እና ለነሱ ለቤተሰቦቿ የዘወትር ጸጸት ነው። ስለዚህ ራሱ በቤተሰቦች ዘንድ ሩም መኖር አለበት። ነገር ግን ነገሮችን በተቻለ መጠን እንግዲህ ልዩ ስልጠና የሚጠይቅ ነገር ነው። እውነት ለመናገር አልፈርድም በማንም ላይ። ነገር ግን አትሊስት ሁኔታዎችን ባሉበት ሁኔታ ተረድቶ ፊት ለፊት የሆኑ ነገሮች አሉ አይደል? አሁን ለምሳሌ መደብደብ በአካል የተገለጠ ነገር ነው። መሳደብ በቃል የተገለጠ ነገር ነው። እነዚህን ነገሮች ባሉበት ሁኔታ ለመረዳት የሚጠይቀው ነገር በጣም የተወሳሰበ እሳቤም እንደገናም ደግሞ የስልጠና ክህሎትም የተለየ ችሎታ የሚጠይቅ ነገር አይደለም እና እነዛን ነገሮች አውቆ ችግሮቹ ከነሱ በላይ መሆናቸውን ሲረዱ አትሊስት እንደ ፋሲሊቴተር መሆን ይችላሉ። ማለት እነዚህ ሰዎች በቋሚነት እገዛ አግኝተው ትዳራቸው መለወጥ የሚችልበትን መንገድ እስከ ማስፈለግ ድረስ ይደርሳሉ። ነገር ግን እነዚህ ሰዎች ኢቭን ችሎታ እንኳ ቢኖራቸው ብዙ ጊዜ በአድሏዊ አይን የመታየት እንደው ኦብጀክቲቭ እንኳ ቢሆኑ እንደዚ አይነት ስሜት ሌሎቹ ላይ መፍጠሩ ነገር ስለሚኖር ምናልባት ቀጥታ እነሱ ገብተው ይህንን ስራ ለመስራት ሊቸገሩ ይችላሉ፣ ችሎታ እንኳ ቢኖራቸው። እንደው አንዳንድ ጊዜ እውነት ለመናገር የትዳር አማካሪነት እንደው ዝም ብሎ በልምድ አይመጣም፣ በትምህርትም አይመጣም። እውነት ለመናገር ልምድም ትምህርትም ተጨምሮ፣ ነገር ግን የሰዎች የግል ትጋትና በጣም የተወሳሰበ ተቋም ከመሆኑ አኳያ የትዳር መርሆች የሚሰሩበትን የግንኙነት እሴቶች በተገቢ ሁኔታ መገንዘብ፣ እነዛ እሴቶችና መርሆች ደግሞ ተግባራዊ በሆነ መልኩ እንዴት እንደሚሰሩ ማወቅም ይጠይቃል ማለት ነው። በጣም ጥሩ። ያው ሁሉንም ብለሃል፣ ግን እርዳታችን እስከሄድ ድረስ አሁን ለምሳሌ ለቤተሰቧ ብታሳውቅም እስከሄድ ድረስ አሁን ፍቹ ወይም አይ በቃ ብትለያይስ እንደዚህ አይነት አቢዩዝ እየደረሰብሽ ነው ከዚህ በላይ ምን ልትሆኝ ነው እስከሄድ ድረስ ማለት እንዴት ብለን ነው የምንገድበው? ራሱ እኛ ማድረግ የምንችለውን። የማልወደውን ጥያቄ ጠየቅሽኝ፣ ግን እናገራለሁ። ብዙ ጊዜ ክርስቲያን ኮሚኒቲው ጋር የሚታይ ነገር አለ። ምንድን ነው? ከሁሉም ኃጢአቶች መፍታት ነው ትልቁ ኃጢአት። እኔ ድብደባን ማን እንዳጸደቀው አላወኩም። እንደገና ደግሞ በሞትና በሕይወት መካከል እስኪሆኑ ድረስ የሚተው እንደገናም ደግሞ እያንዳንዳችን በአርአያ ሥላሴ
ምስል ነው የተፈጠርነው። ለዛ ነው መጽሐፍ ቅዱስ በያዕቆብ መጽሐፍ ላይ ግልጽ በሆነ መልኩ ሌላውን ሰው መሳደብ የዳነ ብቻ አይደለም ያልዳነም ኢቭን ሰው መሳደብ መርገም በሚለው ቃል ማለት ነው መሳደብ የሚለውን ቃል ነው የሚወክለው። እሱን ማድረግ it is a direct attack on the image of Christ ወይም ደግሞ በክርስቶስ ምስል ላይ ወይም ደግሞ በክርስቶስ አምሳያነት ላይ የቀጥታ ጥቃት ነው። ስለዚህ በጣም ትልቅ ኃጢአት ነው እሱ ራሱ ማለት ነው። ስለዚህ ቨርባል አቢዩዝም ፊዚካል አቢዩዝ ወይም ደግሞ አካላዊ ጥቃትን በምንመለከትበት ጊዜ ኤፌሶን 5:21 ጀምረን የእግዚአብሔርን ቃል በምናነብበት ጊዜ ምንድነው የሚለው? እንግዲህ ለሚስቱ ራሱን እስከ መስጠት ድረስ ይወዳል ካለ በኋላ ንጽሕትና ድንግልን የሆነችን ክብርት የሆነችን ቤተክርስቲያን ለራሱ ያቀርብ ዘንድ ክርስቶስ አካል የሆነችውን ቤተክርስቲያን እንደሚመግባትና እንደሚንከባከባት ነው የሚለው። ይሄንን በቤተክርስቲያንና በክርስቶስ መካከል ያለውን ግንኙነት እየገለጸ ያለው በባልና በሚስት መካከል ሊኖር የሚገባውን ግንኙነት እየገለጸ ነው ያለው። ስለዚህ ለእኛ ምኞትና ለእኛ ፍላጎት ለእኛ ማንነት የተሰሆነ ነገር አይደለም። ካልሆነ እሱን ነው የሚወክለው ማለት ነው ህይወታችን። ስለዚህ ለመንከባከብና በዚህ ልክ ለመንከባከብና ለሷ የሚገባትን ስፍራ ከመስጠት አኳያ በዚህ መልኩ የሚገልጽ ከሆነ የዚህ ተቃራኒ ነው ድብደባ ማለት ነው፣ አቢዩዝ። ስለዚህ እኔ ቅዱሳኑ ጋር ያለው ልክ ያልሆነ ሴንቲመንት እኔ ልክ አይደለም ብዬ ነው የማስበው። ምክንያቱም ዲቮርስ ወይም ደግሞ መፋታት ኃጢአት ነው፣ መጽሐፍ ቅዱስ እጠላዋለሁ ብሎ ምንም ጥያቄ የለው። ግን ዲቮርስን በሚጠላበት ወይም ደግሞ ፍችን በሚጠላበት ልክ መደባደብን ይጠላል፣ መሳደብን ይጠላል። ለነዚህ ሁሉ ነው የሞተው ጌታ ክርስቶስ። እኔም ማምነው ወንጌል ማለት ነው። ይሄ ከሆነ እነዚህን ኢኳሊ ምክንያቱም እኔ አንድ አጋጣሚ በዚሁ ብናገር አንድ ጊዜ የሆኑ ፋሚሊዎች እኔ ጋር ይመጣሉ። ምንድነው የሆነው? ሰውየው ሚስቱን ሲያንቃት ሺ ፓስድ አውት። ከዛ 9 ዓመት ልጇ ፊት ነበር ይሄንን ነገር ያደረገውና ልጁ ትምህርት ቤት ይሄዳል በዛ ሁኔታ ውስጥ ሆኖ። ከዛ መጨረሻ ላይ ፓኒክ አታክ ይዘዋል። ኤግዛም ነበር። እናቴን አባቴ እየገደላት ስለሆነ ውሰዱኝ ቤቴ ይላል ማለት ነው። እና በዚህ ጭንቀት ውስጥ ሆኖ ይመጣሉ። ከዛ ለየብቻቸው ማውራት ነበረብኝና ሳወራ አጋጣሚ ክርስቲያን ነው እና ወጥሮ ያዘኝ እኮ ጌታ ፍቺን ይጠላል በሚለው ነው። ከዛ በታች ያለውን ነገር በሙሉ አድርጎብኛልና አሁን ለእኔ መፋታት ካረገብኝ ነገር አኳያ ቀላል ሆኖብኛል። በቃ ጊቭ ሚ ዘ ዌይ አለች። እኔ ማፋታት ማንዴት ባይኖረኝም ግን ልትይዘው የሚገባውን እይታና መኖር ያለበትን ነገር አስተካከልን። ስለዚህ ምንድን ነው እውነትሽን ነው በጥያቄሽ ውስጥ ፍቺው ምናምን ብሎ አቃሎ መናገርም ሳይሆን ነገር ግን እንደገና ደግሞ በዛ አኳያ መደረግ የሌለበትን ነገር ማሳየት ማሳወቅ በጣም ተገቢነት ያለው ነገር ነው። ባይ ዘ ዌይ ፍቺን በመፍራት ትዳር ማቆም አይቻልም። ምክንያቱም እኛ ፍቺን እጠላለሁ ብንልም አብሮ መኖር የሚያስችል ጤናማ የሆነ የትዳር ስርዓትና እንዲሁም ደግሞ የግንኙነት ስርዓት ካልገነባን የት ይቀራል እሱ? ምክንያቱም ፍቺ እኮ ውጤት ነው እንጂ መሰረታዊ ሳቤም አይደለም። ምክንያቱም ሰው ሊፋታ አይጋባም። የሚጋባ አብሮ ለመኖር ነው። አብሮ ለመኖር በሚያስችሉት ነገሮች ላይ ተገቢው ስራ ተሰርቶ ሁለቱም ሲንክሮናይዝ ማድረግ የሚችሉበት የትዳር ቁመና ካልፈጠሩ በስተቀር ቢፈሩትም እንደገና ቢያከብሩትም ቢጠቅሱትም አይቀርም። ያው እየተጠቀሰ እኮ ሆኗል። ስለዚህ አይ ቲንክ እሱ ጋር ያለው ይሄ ሌሎቹን ችግሮች እኔ እንዲያውም የፍቺ ማስፈራሪያ ሌሎቹን ችግሮች መጨቆኛ ምክንያት ሆኗል። ስለዚህ ሁሉም በልኩና በሚዛኑ መታየት አለበት። ግንኙነት በተቻለ መጠን በእውነተኛ የእግዚአብሔር ቃል ተመክረው እንደገና ደግሞ በሚሰሩ የግንኙነት መርሆች ተመክረው ሰዎች ጤናማ የሆነ ለእርስ በርሳቸው ግንኙነት እንዲሁም ደግሞ ለሚገነቡት ቤተሰብ ጤናማ የሆነ ኢንቫይሮንመንት ወይም ደግሞ ከባቢ መፍጠር አለባቸው። ያንን የማይፈጥሩ ከሆነ ቢፈልጉትም ባይፈልጉትም ወደ ፍቺ መሄዳቸው አይቀርም። ግን ምንድነው ኦን ዘ ፌስ ቫሊዩ ወይም ደግሞ ዝም ብለን ከውጭ አይተን ሰምተን እንዲህ ከሆነማ እንደዚህ ይሁን የምንለውም ነገር ልክ አይደለም። ምክንያቱም ግንኙነት በጣም ትልቅ ኃላፊነት ቅድም እንዳልነው በክርስቶስና እንዲያው ከኛ የግል ህይወት ባለፈ በክርስቶስና በቤተክርስቲያን መካከል ያለውን ግንኙነት
የሚያመለክት ነው ብሎ ታላቅ ሚስጥር ነው እያለ መጽሐፍ ቅዱስ የሚተርክለት እሱ ነው። አይ ቲንክ ክፉም በብዙ የሚዋጋው ለዛ ይመስለኛል። ስለዚህ አይ ቲንክ በሁለቱም በኩል ያለውን ነገር ምክንያቱም አንዳንድ ጊዜ ፍችን በመፍራትና በመጥላት ብቻ አሁን የባለ ታሪኳን ህይወት ካየነው እንዲሁ የቱ ይሻላል ማለት እግዚአብሔር ፍችን ይጠላል እያሉ እኔ ፍች አድቮኬት አይደለሁም ፕሊዝ ዶንት ጌት ሚ ሮንግ ግን ፍችን ይጠላል እያሉ ከችግሩ ጋር እንዲኖሩ ማድረግ ከፍቹ የባሰ ነው ብዬ ነው የማስበው። በኋላ ከልጆች አስተዳደር ጋር ያለውን ግንኙነት በጥልቀት ልናየው እንችላለን። በጣም እዚች ላይ አንድ የምትጨምርልኝ ራሱ እች ልጅ አቢዩዙ በየቀኑ ነው ፊዚካልም ቨርባልም ነው እና መጽሐፍ ቅዱሳዊ ራሱን ቤዝ የሚያደርግ ነገር ለህብረተሰቡ የሚሆን ነገር አሁን ለምሳሌ የተደበደበች ቆይ ከባድ ነው አንተ እንዳልከውም ኤክስተርናል ፎርስ ነው አይ ፍቹ ምናምን መባል ደረጃም ሳትደርስ እንዴት ነው አንድ ሴት ከዚህ ነቅታ በመጽሐፍ ቅዱስ ራሷን ማመዛዘን የምትችለው? ማለት እች ልጅ አቢዩዝ እየተደረገች ነው የሚታይ ነገሮች አሉት። ወገቧን እንግዲህ መቷት ቢሆን የወገቤ መድኃኒት ሰብስቤ ልውጥ ራሴን ሱሳይድ ላደርግ አስቤ ነበር አለች። ብዙ የተጠቀሱ ነገሮች አሉ አቢዩዙ ከፍተኛ እንደሆነና መጨረሻዋ ምንድን ነው ፍቺ ነው ወይስ የሚለውን በቢብሊካሊ ብታስረዳ። ኦኬ በመጀመሪያ ደረጃ የትዳር ግንኙነት መልኮች አሉት። የመጀመሪያው ጤናማ ትዳር ግንኙነት ነው። ጤናማ የትዳር ግንኙነት የምንለው ምንድን ነው በምንልበት ጊዜ አንደኛ ጤናማ በሆነ የመጽሐፍ ቅዱስ ስለ ትዳር ባለው እውቀት ላይ የተገነባ ማለታችን ነው። የተገነባ ብቻ ሳይሆን በዛ ልክና መንገድ የሚኖር ማለታችን ነው። ሌላኛው መልኩ ደግሞ ምንድነው ችግሮች በሚፈጠሩበት ጊዜ ሁለቱም ተነጋግረው ችግር መፍታት የሚያስችል የተግባቦት ስርዓት ያላቸውና ጤናማ የሆኑ የግጭት የአፈታት መንገዶች ያሉበት ትዳር ማለት ነው። ሁለተኛው ደግሞ የተበላሸ የምንለው ነው። የተበላሸ የምንለው ደግሞ ምንድነው የዚህ ተቃራኒ አንደኛ ጤናማ መሰረት ላይ ያልቆመ ማለት ነው። ሁለተኛ እንደገና ደግሞ በሂደቱም የመሰረቱ ብቻ ሳይሆን በግንባታው ሂደትም ብዙ ጤና የጎደለውና የሚያነክስ ግንኙነት ማለት ነው። በዚህ ሂደት ውስጥ እንግዲህ ታክሲ ያደርገናል ማለት ምን ማለት ነው? ጤናማ ግንኙነት ውስጥ ካልሆነን ማለት ለምሳሌ አሁን ባለ ታሪኳን እንዳየነው ስነ ልቦናዊ ችግር አላት፣ አካላዊ ችግር አላት፣ ግንኙነታዊ ችግር አላት። ልጅ በማሳደግ ሂደትም ውስጥ ይሄንን እያየች የምታደግ ልጅ ስላለቻቸው ዘርፈ ብዙ ነው በጣም። ሁለተኛ እንደገና ደግሞ ሰው ሳይኮሎጂካሊ በዚህ ደረጃ ሳፎኬትድ ሆኖ እንደው እግዚአብሔር እንዴት ነው የሚያመልከው? እንደው ወደ ፍቹ ምናምን ነገር ሳንሄድ እግዚአብሔር እንዴት ነው የሚያመልከው? ስለ እግዚአብሔር መልካምነት ትዳር መልካም ነው ብለሽ እስቲ ንገሪያት ለዚህ ሰው። ምናልባት ሰይፍ ካልመዘዝሽብሽ ሽመስትቢ በጣም በጣም ጥሩ ሰው ነች ማለት ነው። እግዚአብሔርን ተግባራዊ በሆነ ህይወቷ በመጥፎ እንድታቀው ተደርጋለች ይቺ ሰው ማለት ነው። እንዲያውም ለእንደዚህ አይነት ሰው የእግዚአብሔርን በጎነት እግዚአብሔር በትዳር ውስጥ በዚህ ውስጥ እንዴት በጎ እንደሆነ ደግ እንደሆነ ብንናገር ከስድብ ካልተቆጠረ እነዚህ ሰዎች በጣም ኤክስትሪምሊ ስፒሪቹዋል ሰዎች መሆን አለባቸው። ይሄ ወደ ሁለት አቅጣጫ ነው የሚሄደው። አንደኛው ሰዎቹ ዝግጁ ካልሆኑ ወደ ፍቺ ነው የሚሄደው። ምክንያቱም አሁን እኔ እንደ ቾይዝ ብቻ እናደርገዋለን፣ እንደ ምርጫ ማለት ኦኬ ቀደል አድርገን በቃ ፈታች ወይም ደግሞ ፈታ ምናምን በሚለው ቃል አይደለም የምንገልጸው። በዚህ ሁኔታ ውስጥ ይቺ ሴትዮ በህይወት የመኖር ስትረግል ውስጥ ካለች የትኛው የእግዚአብሔርን ቃል ጠቅሰን ነው እንዲህ ብትሆኝም ኑሪ የምንላት? አንደኛው እሱ ነው። ሁለተኛው ግን በሁለቱ መካከል ያለው ጤናማ ወደሆነ የትዳር ግንኙነት የመለስ ስራ ነው ማለት ነው። ለምሳሌ ብዙ ጊዜ ለቸርች ዲሲፕሊን የሚጠቅሱት ማቴዎስ 18 ከ15 ጀምሮ ያለው አንድ ሰው ለምሳሌ የሆነ ኦፌንስ ውስጥ በሚሆንበት ጊዜ ወይም ደግሞ አንድን ጥፋት በሚያጠፋበት ጊዜ መጀመሪያ ለሰውየው ፕራይቬትሊ እንዲነግረው ይናገራል። ከዛ በኋላ ያ ሰው በግሉ ነግረነው ለዛ ነገር ተገቢነት ያለው ምላሽ በአመፅ ወይ በሌላ ምክንያት የማይሰጥ ከሆነ እንደገና ደግሞ ሌሎች ምስክሮችን ፈልገን ይኸው አልቀበል ብሏል ምናምን ማለት አይደለም። ባይዘው ምስክር ፐርሱዌድ ነው የምናደርገው ወይም ደግሞ እነሱንም አብረን ተጠቅመን ለእውነቱ እንዲታዘዝና ከሚያደርገው ነገር እንዲታቀብ
እንደገናም ደግሞ በዛ ፈንታ ልክ የሆነውን መጽሐፍ ቅዱሳዊ ባህሪ ይዞ ለግንኙነት የሚመጥን ስብዕና እንዲገነባ የሚቻለውን ነገር ይደረግለታል። ይሄም ካልሆነ ለቤተክርስቲያን ስጠው ይላል። ከዛ በኋላ እንደ ቀራጭ ይሁንልህ። ከዚህ በላይ መተርጎም አልፈልግም። ስለዚህ ይሄ ምክር የሚሄድበትን ሂደት ነው የሚናገረው። ከዛ በኋላ እንደ ቀራጭ ይሁንልህ ማለት ምን ማለት ነው? ኢአማኝ ነው፣ እንደገና ጌታን ይቀበል ነው የሚለው። ስለዚህ መጽሐፍ ቅዱስ በዚህ ልክ ነው የሚናገረው። አሁን ችግሩ ምንድን ነው? በዚህ ደረጃ የሰዎችን ሕይወት ሊያገለግል የሚችል ቤተክርስቲያን ራሱ ቁመና አላት ወይ የሚለውን ነገር ቤተክርስቲያን ትመልስ። አሁን እኛ አይደለም የምንመልሰው። አላት ወይ ነገሮችን በዚህ ልክ አይቶ በዚህ ልክ አሳይቶ እንደገናም ደግሞ የእነሱን ሕይወት ነርቸር ሊያደርግ የሚችል ወይም ደግሞ ሊገነባ የሚችል የተሳሳተ መሰረት ላይ ከቆሙ መሰረታቸውን ሊያስተካክል የሚችል ጤናማ የግንኙነት ሕይወት እና ከግንኙነት የሚወጣ መልካም ፍሬ እንዲኖራቸው ሊያደርግ የሚችል እገዛ ሊያደርግ የምናደርግበት አውድ አለ ነው የሚለው አሁን ቤተክርስቲያን ነው የምትመልሰው። ቤተክርስቲያን ውስጥ የምንኖር ሰዎች የምንመልሰው ማለት ነው። በጣም ጥሩ። የልጅቷን አስተዳደግ እያየን ነበር። የልጅ አስተዳደጓ እሷ ራሴን ላጠፋ አስባለሁ ግን ለልጄ ብዬ ተዋለሁ ትላለች። በዛ ላይ ደግሞ አይ ለልጄ በፈረሰ ትዳር ውስጥ ከምታድግ ችዬ ብኖር ይሻላል ማለት የትኛው ነው ራሱ ተገቢ ለልጅ አይምሮ? አሁን ልጅቷ እናቷ አቢዩዝ እየተደረገች እያየች ነው፣ በአባቷ ስትደበደብ ታያለች። የትኛው ማለት ይሄ ይሻላል ያ ይሻላል የሚባል ነገር የለም። ግን ምኑ ተመራጭ ነው ለህፃናት ራሱ አስተዳደግ? ስለ ምርጫ ማውራት አለብን። ምርጫ መልኮች አሉት። አንደኛ በጥሩና በመጥፎ መካከል በጣም ኦቪየስ ስለሆነ ጥሩ ነው የምንመርጠው ማለት ነው። ሁለተኛ በሁለት መልካም ነገር መካከል የተሻለውን መልካም ነው የምንመርጠው። በሁለት ክፉ ነገር መካከል ደግሞ ያነሰውን ክፉ ነው የምንመርጠው። ፍቺም ክፉ ነው። እንደገና በዚህ አይነት የተተራመሰ ህይወትም መኖር ክፉ ነው። ግን ፍቺ የሚሻልበት ሁኔታ አለ በዚህ ሁኔታ ውስጥ። ሪመምበር ዶንት ጌት ሚ ሮንግ፣ እኔ ፍቺ አድናቂ አይደለሁ። ሰዎች ፋቱም አይደለም። እኔ አስ ሳይኮሎጂስት ዲያግኖሲስ ሳደርግ አብዛኛው ስነ ልቦናዊ ችግር አብዛኛው ሰው ከልጅነቱ ጋር የተያያዘ አብዛኛው ይሄን አብዛኛው ስል አይ ቲንክ ዝቅ አረኩት መሰለኝ በቃ 99.9 ምናምን ፐርሰንት ማለት ነው። ለዛ ነው በደንብ ጠንካራ ሀሳብ ያላቸው የስነ ልቦና ባለሙያዎች ሰው የልጅነቱ ልጅ ነው የሚሉት። ምክንያቱም በዛ ጊዜ ያስቀመጥናቸው ነገሮች ናቸው። እንዲያውም እኮ ከአታችመንት ፊገራችን ወይም ደግሞ የተቋጥሮ ስሜት ካለን አካል የሚሆንብን ነገር ከዛ ለነገው ትዳራችን ባይዞ የልጅቷ ትዳር የእሷ ልጅ ትዳር ፈርሷል እዛው እናቷ ቤት ምናምን ነገር እያለ። ምክንያቱም ወንድን የምታይበት አይን እንዴት ሊሆን እንደሚችል you can imagine። ለምሳሌ በአንድ አጋጣሚ ባልደረባ አይነት አክቹዋሊ ስትነግረኝ ነበር እና ለምንድን ነው ያላገባሽው ስላት እንዲህ የእናቴን ህይወት አይቼ I'm talking about a Christian a believer ስለ አማኝ ነው የማወራው ያን አይቼ አልፈልግም ማለች። ሶ የትዳር ማንነቷ እዛ ጋር ተቀረጸ ማለት ነው። እኔ በሁለት መልኩ ነው። አንደኛው አላዋቂነት ነው የምለው። ምክንያቱም የልጅ ትልቁ ስጦታ ጥሩ አሳዳጊነት ወይም ጥሩ አባትነትና አባት ጥሩ ባልና ሚስትነት ነው። ምክንያቱም የነገ ሞዴላቸው የትዳር ግንኙነት ሞዴላቸውን የሚያዩት እዛ ቤት ውስጥ ስለሆነ ማለት ነው። ሁለተኛው አይ ዶንት ኖ የሚዲያ ቃል ላይ ሆን ይችላል፣ ግን እኔ ፉገራ ነው የምለው። ምክንያቱም ልጆቹ በየቀኑ ስትረሳቸውን እያየን ጭንቀታቸውን እያየን እኮ ሊትራሊ አንዳንዶቹ ልጆች ለምሳሌ ትምህርት ቤት በእንደዚህ አይነት ሁኔታ ውስጥ እየኖሩ ትምህርት ቤት በሚሄዱበት ጊዜ ኦፍላይን ነው የሚሆኑት። ኮግኒቲቭሊ ፈንክሽን አያደርጉ እና ምንድን ነው ምናምን ሲባል ወይ ተለያይተዋል ይባላል ወይ ደግሞ በጦርነት ውስጥ ነው ያሉት ይባላል በእንደዚህ አይነት መልኩ። ስለዚህ ለልጆቻችን የምንሰጠው መጀመሪያ ትልቁ ስጦታ ጥሩ ባልና ሚስትነት የመጀመሪያ የምንሰጠው። የራሴን ህይወት ልናገር። አንድ ቀን የሆነ ነገር ይዘህና ብላኝ ባለቤቴ ረሳው። እኛ ቤት አንጨቃጨቅም። ረሳሁና ሶ ኢሞሽናል was very important ለሷ በጣም ጠቃሚ ነገር ስለነበር እንዴት እንደዚህ ታደርጋለህ እና የ8 ዓመት ልጄ የሰማ ማለት ነው። እና በሚቀጥለው ቀን አያቱ መጣች
ቤት ተከራይቼ ልኖር ነው አላት። ምን ነው እነሱ ጨቀጨቁ ማየት ላለ የኔ ልጅ በጣም ቮካል ስለሆነ ነው እንደዚህ ስሜቱን የተናገረው። ስሜታቸውን እንደ ልጆች የማይገልጹ ስንቶች ናቸው ያሉት? በጣም ብዙ። ቫይለንት በሆነ ኤንቫይሮንመንት ውስጥ ቢኖር ልጅ አስበሽዋ ሊኖረው የሚችለው ማይንድ ሴት። ስለዚህ በጣም አላዋቂነት ነው የምለው ይሄንን። መስራት ካለበት እንግዲህ አንድ ሰው ግንኙነት ውስጥ በሚገባበት ጊዜ ሁለት ኃላፊነቶች አሉ። አንደኛው ለራሱ ነው፣ ሁለተኛ ለሌሎች ነው። ይሄንን ማድረግ የማይችል ሰው ሲጀመር እዚህ ግንኙነት ውስጥ መግባት የለበትም። መጀመሪያ ለራሱ ከዛ ለሚስቱና ለሚመሰረተው ቤተሰብ ኃላፊነት መውሰድ የሚችል። ስለዚህ ባህሪያችን በሙሉ ምንድን ነው ማለት ነው? በዛ መልክ ነው የሚገራው፣ በዛ መልክ ነው የሚቃኘው ማለት ነው። በዛ መልክ ተቃኝቶ በዛ መልክ ተገርቶ የማንሄድ ከሆነ በቃ የምንፈልገውን ህይወት ወይም ደግሞ እግዚአብሔርን የሚያከብርን ህይወት አንኖርም ማለት ነው። ኤፌሶን 5 ላይ ያንን ቃል ስናነብ እውነተኛውን ህይወት ስንኖር ለሱ ክብር የሚያመጣ ለኛ በረከት የሆነ ለሌሎች ደግሞ ምሳሌ የሚሆን ህይወት መኖር እንችላለን። በጣም ጥሩ። ብዙ እናቶች የሚሉታል ባለታሪካችንም ብለዋለች ለልጅ ስል ነው እንጂ ትላለች፣ ግን መሞትንም ደግሞ ታስባለች። መሰላት አልኖረች። እውነት ነው። ሰው ራሱን ማጥፋት ካሰበ እኮ ማየት የሚቻል ነው ችግሩ ምን ያህል ዲፕ እንደሆነ። እንዴት ነው ራሱ የምናየው? ለልጅ መኖርና መሞት ማሰብን። ሲምፕል ነገር ልንገርሽ። በሳይኮሎጂ there is a term called transference። ምን ማለት ነው? ለምሳሌ አንድ ሰው እኔን በጣም የሚጎዳኝ ከሆነ አቢዩዝ የሚያደርገኝ ከሆነ ወደምችለው ያንን አንገሬን፣ ንዴቴን፣ ብስጭቴን ወደምችለው አረጋለሁ። አንዱ ታርጌት ሊሆን የሚችለው ልጇ ነው። አፈር ብላ ለአንተ ብዬ እኮ ነው እንዲህ አይነት ቆሻሻ ህይወት ችዬ የምኖረው፣ ለአንተ ብዬ እኮ ነው ይሄንን ተቋቁሜ የምኖረው አይሉም ብዙ ወላጆች? ስለዚህ ኢቨን በትራንስፈረንሱ የሚመጣበት ጣጣ ራሱ ልጁ ላይ በቃል የሚገለጽ አይደለም። ስለዚህ ለልጁ አልተነግሮም። ምክንያቱም እኔ ሁሌ እላለሁ ትዳሩ ለራሱ ብሎ ካልቆመ ለማንም ብሎ አይቆምም፣ ውሸት ነው። ስለዚህ ለልጆቼ ብዬ ምናምን የሚለውን እኔ እንዴት አድርጌ እንደማስቀምጠው አላውቅም። በቃ በጣም የተወሳሰበን እና በጣም ትልቅ እሳቤ የሚጠይቅን ነገር ኦቨርሊ ሲምፕሊስቲክ አድርገን ራሳችንን የምንደልልበት መንገድ ነው እንጂ ለነሱ በእነዚህ አይነት የተራመሰ ቤተሰብ ውስጥ ያደጉ ልጆች የሚሆኑትን ነገር ዛሬ በአዋቂነት ህይወታቸው ኢቨን በራሳቸው ትዳር ውስጥ በጣም ነው የሚገርመው። አንዳንዶቹ የሚኖሩት ያንን ነው የሚደግሙት። የሚለየው በቦታና በሰው ብቻ ነው። ምክንያቱም እዛ ውስጥ ያዩት ነገር ብዙ አይምሯቸውን ሼፕ ስላደረገው። እንዲያውም ምን ይባላል ከአታችመንት ሞዴላቸው ማነው ከአታችመንት ፊገራቸው ጋር ወይም የቋጥሮ ስሜት ካላቸው ጋር ለምሳሌ ቤት ሰራተኛ ሊሆን ይችላሉ፣ የሚቀርባቸው እናትና አባታቸው ሊሆኑ ይችላሉ። እነሱ ላይ ሲግኒፊካንት ነገር ሲሆን አብዛኛውን ነገር ከነሱ ነው የሚወስዱት ባህሪያቸውን። እና የሚገርመው ነገር ራሳቸውንና ሌሎችን የሚያዩበት መነጽር እዛ ጋር ነው የሚገጠመው። ለምሳሌ አባታቸው የማይታመን ከሆነ ሰው ሁሉ አያምኑ። ወንድ ከሆነም ወንድ አይታመንም፣ ሴት ከሆነች ደግሞ ሴትም አትታመንም። አቢዩዝ ያን ሰው ጠየቅኩት ባይዘው እንደዛ ሚስቱን ምናምን ነገር ያደረገውን እና ስጠይቀው አባቱ happen to be a pastor እናቱ እንዲህ ሲያደርግ ነው የኖረው። he is a PhD guy remember ይሄኛው እሱም እንኳን አላደነውም። ለምን ማለት ማሸነፍ የማይቻል ነገር ስለሆነ ሳይሆን ትኩረት ሰጥቶ በተገቢ ሁኔታ ስላልሰራበት። ዩሲ እንዴት እንደው ዝም ብሎ ማለት ተራ እውቀት እንኳን ማሸነፍ የማይችል መሆኑን የሚያሳየን ነገር ነው። በደንብ አስበንበት አቅደንበት ያንን ነገር ታርጌት አድርገን ካልሰራን ዶክተርም ሆነን ደካማ ዶክተር ልንሆን እንችላለን፣ ደካማ ባል፣ ልክ ያልሆነ ሚስት ልንሆን እንችላለን ማለት ነው። በጣም እንደ መፍትሄ እንየውና ይሄ ጊዜያዊ መለያየትን ወይም ቴምፖራሪ ሴፓሬሽንስ እንዴት እናየዋለን? አሁን ለምሳሌ ሰዎችን መምከር አለብን። አይ ትንሽ እስቲ ጊዜ ስጡት ምናምን ብለን ሀሳብ ማቅረብ እንችላለን ወይስ እንዴት ታያለህ? መጀመሪያ ስለ ጊዜ ልናገር። ብዙ ጊዜ አንድ ብሂል አለን እኛ ኢትዮጵያ ውስጥ ታይም ዊል ሂል ይላሉ። ታይም ዊል ሂል፣ ጊዜ ይፈውሳል፣
ጊዜ ምናምን ይላሉ። በዚህ ሀሳብ ከማይሰሙ ሰዎች አንዱ እኔ ነኝ። አንዳንድ ጊዜ በጮኝነት ምን ያህል አሳለፋችሁ ይላሉ። የአንዳንዱ በቃ የ10 ዓመት ቋንጣ ምናምን ያወሩሻል። አንዳንዶቹ 2 ዓመት፣ አንዳንዶቹ 5 ዓመት ያሉ። እኔ መጠየቅ የምፈልገው በዛ ሂደት ውስጥ በትክክል ተጠቅሙበታል ያልተጠቀሙበት የሚለውን ነገር ምን እንዳደረጉ ነው መጠየቅ የምፈልገው። ስለዚህ ጊዜ በራሱ ወይ ሰው አይደለም ወይ ደግሞ የሆነ ኢሞሽን አይደል። ስለዚህ ጊዜ በራሱ የሚያደርገው ነገር የለም። ነገር ግን ጊዜን በአግባቡ ከተጠቀምንበት ደግሞ ጊዜ የምር ሂለር ይሆናል። ምን ሲሆን ለምሳሌ እንደዚህ አክቲቭ የሆነ ወይም ደግሞ ልክ ሳያት ደሜ ይፈላል ይሉ የለ ስለሚሉ ማለት ነው ያሉት። ያንን የሚሉ ከሆነ መጽሐፍ ቅዱስም ይመክራል። ለምሳሌ ጠቢብ ክፉን አይቶ ምን ይላል? ይሸሸጋል ይላል። ፊዚካሊ ራሳችንን ከዛ ከሲኑ ሪሙቭ ማድረግ ቴምፖራሪሊ ምን ያደርጋል? ይረዳናል፣ ያግዘናል። ግን አሁንም ሰዎች በተገቢ ሁኔታ መጠቀም ይኖርባቸዋል። ልክ ነው። አንዳንድ ጊዜ የአንድን ነገር ዋጋ ከሚያሳጡት ነገሮች አንዱ ሁሌ ተገኝ መሆኑ፣ ሌላው ሰው በተገቢ ሁኔታ ዋጋ ላይ ሰጡ። በተለይ ወንዶች ሴቶችን ፎር ግራንትድ የመውሰድ ዝንባሌያቸው ከፍተኛ ነው። እኔ በአጋጣሚ ግንኙነት ላይ ስለምሰራ ብዙ ድል ኖሮኛል እና በቃ በእግር በፈረስ አፈላልገው ካገኙ በኋላ ቤት ገብታ ልጆች ስትወልድ ምን ስትል ቤት በጣም ግንኙነት ኦሪየንትድ ስለሆነ ሴት ስትጎሳቆል ምን ስትል በቃ ፎር ግራንትድ የመውሰድ ልክ ሰውየው እንዳለው ለምን አትሞችም? እንግዲህ እነዚህ በጣም ደፋሮቹ ናቸው። ከዛ ያነሰውን የሚያደርጉ በጣም ብዙ አሉ፣ በመሀል ያሉትን ነገሮች ማለት ነው። there is that tendency እንደዛ አይነት ዝንባሌ አለ። የሆነ ሆኖ ግን በጊዜው ከተጠቀሙበት ነው። ምን ማለት ነው? ለምሳሌ ሰፓሬትድ ስቴት ውስጥ በሚሆኑበት ጊዜ ራሳቸውን እንዲያዩ ይባላል። 50 ዓመት ያላየ ሰው 10 ወር ስለተሰጠው እንዴት ነው የሚያየው? አዎ አብሶሉትሊ። እሱም ብቻ አይደለም፣ በሆነ ፍሬምወርክም ውስጥ መሆን አለባቸው። ማለት ሰውየውም ከትላንቱም በተለየ መልኩ ራሱን ማየት የሚችልበት ኦንጎይንግ የሆነ ወይም ደግሞ ተከታታይነት ያለው ወይ ስልጠና ማግኘት አለበት፣ ምክር ማግኘት አለበት። እነዛ ደግሞ ባህሪዎቹ ተለኪነት ባላቸው መልኩ ምን ያህል ፕሮግረስ አሳይቷል የሚለውን ነገር በተገቢ ሁኔታ መታየት አለበት። ሪሜምበር ሴት ባል የሴት ራስ ነው ይላል አይደል? አንዳንዱን ህይወት አብረን ኖረን ነው የምር። ምክንያቱም አካል በሌለበት ራስ የለም፣ ራስ በሌለበትም አካል የለም። መጣጣማችን በአግባብ መታየት ይኖርበታል ማለት ነው። ተመልሰው ደግሞ አንድ ላይ መሆን አለባቸው። ግን አንድ ላይ በሚሆኑበት ጊዜ አንድ ላይ ለመሆን የሚያስችል ሚኒመም ወይም ደግሞ እንደው ዝቅተኛ የሚባል ይሄ አካላዊ ደህንነት፣ እንደገና ደግሞ እነዚህ ከልክ ያለፉ መስመር የተሻገሩ ድንበር የተሻገሩ የሰዎችን ስነልቦናዊና መንፈሳዊ ማንነት የሚጎዱ ነገሮችን ከማድረግ መቆጠብ ያለበትን ሁኔታ መፈጠር ይኖርበታል። እንደገና ደግሞ እንደዚህ አይነት ነገሮች ቢፈጠሩም ደግሞ ተጠያቂነት ያለው አካውንታቢሊቲ ያለበት ስርዓት መዘርጋት ይኖርበታል። አሁን እነዚህ በሌሉበት ሁኔታ ውስጥ አንዳንዴ ሰዎች ሊፎግሩም ይችላሉ። እውነት ለመናገር በቃ ራሴን አይቼዋለሁ፣ ግን ያው ነው ሰውየው። እንዴ ሰውየውን የሰራው እኮ እኔ ግራ የሚገባኝ ነገር ምንድን ነው፣ የዛሬ የሰውየው ማንነት የአንድ ቀን አይደለም፣ የላይፍ ታይምን ዘመኑ ነው። ያ ከሆነ ሰውየው ከዛ ባህሪ ሪከቨር ለማድረግ ጠንካራም ስራ ጊዜም ይጠይቀዋል ማለት ነው። ለዛ ነው ጤናማ ትዳር ለመገንባት ትጋት ይጠይቃል። እድል አላልኩም፣ ትጋት ይጠይቃል፣ ጊዜ ይጠይቃል። እንደገናም ደግሞ እውነት ለመናገር እነዚህ ግፊቶቹን ወደ መልካም አጋጣሚ ለውጠን እነሱን ደግሞ አግባብነት ባለው መልኩ ችግሮቻችንን የማስተዳደር አቅም ይጠይቃል። ያ
የመጀመሪያው ነገር ምንድነው? እንደዚህ አይነት ችግር ውስጥ ካሉ እነዚህ ይሄንን ለምሳሌ ይሄ በባልና በሚስት ሁኔታ ሆነ እንጂ ለምሳሌ ጥቃት አድራሾችን በምንመለከትበት ጊዜ ለምሳሌ ህፃናትን ምናምን አብዛኛውን በማስፈራራት ነው። ይሄንን የምታደርጊ ከሆነ እሰቅልሻለሁ፣ እገልሻለሁ፣ ይሄንን የምታደርጊ ከሆነ እንዲህ ታጫለሽ በሚል የማስፈራራት ነው። ልክ ነው። የህፃናቶቹን እንረዳለን። ለምን? ምክንያቱም ለራሳቸው ኃላፊነት የማይወስዱ ስለሆነ እንደገናም ደግሞ የኔ የሚሉት ሰው ስለሆነ የሚያጠቃቸው ያንን ነገር ለመናገር ድፍረት ላይኖራቸው ይችላል። እነሱን እንረዳለን። ነገር ግን ወደ ግንኙነት ስንገባ ቢያንስ አዋቂ ማለት ሁሉን ያወቀ ማለት ሳይሆን በእድሜ የሆነ ብስለት ደረጃ ላይ ደርሶ ኃላፊነቱን ለመወጣት የሚያስችል ችግር ቢፈጠር ችግሩን ኦውን አድርጎ ችግሩን ለመፍታት እንደገና ደግሞ በህይወታችን መለወጥና መለወጥ የምንፈልግበት አቅጣጫ ካለ ደግሞ ለነዛ ኃላፊነት እንወስድ ነው። እንደው ቢያንስ አስዩ የሚደረገው ይሄ ነው። ይሄ ከሆነ ራሱ የትዳር ግንኙነት እኮ ማህበራዊ ነው። በተፈጥሮ ማህበራዊ ማለት ነው ሰዎች ተገቢነት ባልሆነ መልኩ እኔ ህይወት ውስጥ አይግቡ እንጂ ተገቢነት ያለው ጣልቃ ገብነት መኖር አለበት። መጀመሪያ ይሄን አንደርስታንድ ማድረግ አለበት። አንድ ሰው ራሱ ደብል ላይፍ ሲኖር ወይም ደግሞ ቤቴ የማሳየውና ከቤቴ ውጭ የማሳየው ባህሪ ከተነጣጠለብኝ መሰረታዊ መጽሐፍ ቅዱስ እሳቤ ይጣረሳል አይደል? እኛ ሰዎች በተለይ ቅዱሳን ሐቀኛ መሆን አለብን፣ እውነተኛ መሆን አለብን። እንደገና ደግሞ የኢንቴግሪቲ ሰው ወይም ደግሞ የምንናገረውን የምንኖር መሆን አለብን። ይህ አይነት ዲቮርስ ካለ ያንን ነገር ትረስት ለምናደርገው አካል ማሳየት አለብን። ነሰርሊ ያንን የምናካፍለው አካል ችግራችን የሚፈታ ላይሆን ይችላል፣ ሚናው ሌላ ሊሆን ይችላል። አሁን አንዳንድ ጊዜ እሱም ነው ደግሞ የሚሸውደን። ምንድነው የምንሸወደው? ለወንድሜ ቢነግረው ተሾነኝ ነው የሚለኝ፣ እሱም ደግሞ በገባው ልክ ነው የሚነግረኝ። እኩል ቤት ነው። እነዚህ በሙሉ እውነት ሊሆኑ ይችላሉ፣ ግን ሁሉም ሚናው አንድ አይደለም። እኔ ጌታ የተናገረው ቃል ኢት ሃዝ አ ሊበሬቲንግ ኤክስፒሪየንስ ለእኔ ምንድን ነው አለ? የመከሩ ማነው ምን አለ? መከሩ ነጥቷል፣ ነገር ግን ሰራተኞች ጥቂቶች ናቸው አለ። ከዛ ይህንን ለሰሙት ሰዎች ምንድን ነው ያላቸው? የምታስታውሽ ከሆነ የመከሩ ጌታ ሰራተኞችን እንዲልክ ጸልዩ እንጂ ማጭድ ይዛችሁ ነው አላለም። በአንድ ስራ ላይ ሁሉም ሰው ሚናው አንድ አይነት አይደለም፣ ይለያያል። አንድ አይነት ካልሆነ አንዳንዴ መጸለይ ሊሆን ይችላል፣ ሰፖርት ማድረግ ሊሆን ይችላል። አይዞሽ፣ ለምሳሌ መጥቼ ትንሽ ላኩርፍ ወይ ራሴን ትንሽ እንድረጋጋ ነይ ሊሆን ይችላል። ዩንደርስታንድ ወራይ ወይም ደግሞ እንደኛ አይነት ቢሮ ፋሲሊቴት ማድረግ ሊሆን ይችላል። እስቲ ካውንስለር ያያችሁ ይህን ያደረጉ ስለማቅ እኔ ብናገር ወይም ማላቀውን አንዳንዱ ለአንዱ ለራሱ የሰራለትን ለዛ ሁኔታ ይሰራል ላይሰራ ይችላል። ምክንያቱም መርህን ላይ ያልቆመ ኤክስፒሪየንስ ልክ ላይሆን ስለሚችል ማለት ነው። ምክንያቱም የኛ ልምምድ መጽሐፍ ቅዱስንም ሆነ በግንኙነት ውስጥ የሚሰሩ መርሆችን ፕሩፍ አያደርግም። ይሄንን መደረግ ይኖርበታል። ሁለተኛ እንደገና ደግሞ እንዲህ አይነት አቢዩዞችን መጀመሪያ ራሱ አለመታገስ መጀመሪያው ነው። አንድ የፈረንጆች አባባል በጣም ነው የምወደው፣ ዩ ጌት ዋት ዩ ቶለሬት ይላሉ። ሰው የሚያገኘው የታገሰውን ነው። ለምሳሌ አንድ ሰው አንክርስቲያን የሚለውን ልቶ አሁን አንዳንዱ ይሄን ማውራት ለአንዳንዱ ቅንጦት ስለሆነ አንድ ሰው በባልነትና በሚስትነት ቁመና ውስጥ ሆኖ ወይም ባለትዳር ሆኖ ሊያደርግ የማይገባውን ነገር እየታገስን አንድ የሚሉት ነገር አለ። ለምን አገባሽው እላለሁ እኔ መማር ስለምፈልግ እንደገና ጉዳዩን በቅጡ ማወቅ ስለምፈልግ ያው ይሄን ባህሪ ታውቂም? አዎ። ታዲያ ለምን አገባሽው? አይ ያው ይለውጣል ብዬ። እንደውም አንድ አባባል አለ በዚሁ አይደል፣ ሴቶች ባላቸውን የሚያገቡት ይለወጣል ብለው፣ ወንዶች ደግሞ ሚስታቸውን የሚያገቡት አትለወጥብኝም ብለው። ሁለቱም አሰምሽን ልክ አይደለም፣ ልክ አይደለም። ሁሌ ይላለሁ ምንድነው የምለው፣ ሰው ባይ ዘ ወይ ለራሱ ብሎ ካልተለወጠ ለማንም ብሎ አይለወጥም። ውሸት ነው። አይ እንዲህ እኮ አይነት ነገር እንሰማለን፣ ይህንስ እንዴት ታየዋለህ ልትይ ይችላል። ለምሳሌ እከሊትን ካገባ በኋላ እከሌ እኮ ተለወጠ የሚባል ደግሞ ሰምታችሁ አታውቁም? ብዙ ያጋጥማል እኮ
እሷን እንዳያጣ ብሎ ሲያስብ አሁንም ለማን ያሰበው? ለእሷ ነው እንዲያስበው ለራሱ ነው። ለራሱ ብሎ ያልተለወጠ ሰው አይደለም፣ ውሸት ነው። ያን ጊዜ ያየሽውን ነገር ይሹዲማል ይቅርታ፣ ይሄን አልታገስም ማለት። ምክንያቱም እንዲህ አይነት ማንነት ያላቸው ሰዎች ልክ ነው። አሁን የጮኝነታችን ጊዜ በጣም በቃ የማጭበርበሪያ እንትኖች ሆኑ። በጣም በሚያሳዝነው ምክንያቱም እንገናኛለን፣ ሻይ እንጠጣለን፣ እንበላለን፣ እንጠጣለን፣ እንለያያለን። ያቺ በጣም አጭር ስፓን ሰዎች በቅጡ አይጠቀሙባትም። ከዛ የተነሳ ራሳችን ለመደበቅ በደንብ እድል አለን። ነገር ግን እነዛ ነገሮች በተገቢ ሁኔታ የሚያሳይና ሰዎች ቃላቸውን መጠበቅ እንዳለባቸው በሚያሳይ መልኩ ጤናማ የሆነ ሙቹዋል አካውንታቢሊቲ ወይም ደግሞ ሁለትዮሻዊ የሆነ ተጠያቂነት መኖር አለበት። የፈለገ ልደበቅ ብል በቅርብ ካለው ሰው ብዙ አልደበቅም። እኔ አንዳንዴ ላለማየት ካልፈለግኩ በስተቀር ምክንያቱም እኔ አሁን አቢዩዝ የሚደረጉት ኃላፊነት መውሰድ አለባቸው ብዬ ነው የማስበው። ምክንያቱም አንዳንድ ነገሮችን ተገቢነት በሌለው መልኩ ታግሰዋልና መታገስ የሌለብንን እኔ በጣም ይገርመኛል። ይህንን ያስተማረኝ እኔ ጌታ ነው። ጌታ ምን አስተማረ ስትይ መስቀሉን ሳይ ሁለት ነገር ነው የማየው። አንደኛ ኃጢአትን ምን ያህል እንደሚጠላ፣ ሁለተኛ እኔ ምን ያህል እንደሚወደኝ። እግዚአብሔር ኃጢአተኛውን ሲወድ ኃጢአትን ስለወደደ አይደለም። ግን በጣም የሚገርመው ነገር ኃጢአተኛውንም ሲቀበል ከኃጢአቱም ገላግሎ ነው። ትዝ ካለሽ ያችን ሴትዮ ነይ አላት። አልፈረዱብሽም አይደለ? አዎ በጣም ጥሩ፣ እኔም አልፈርድብሽም። ስለዚህ አለ። ልክ ከሳሾቿ ከሄዱ በኋላ ምን አለ? እኔም አልፈርድብሽም ማለት ደግመሽ ኃጢአት እሱ ባህሪዋን አላጸደቅም። እሷን የተቀበለው እንዳለሽ ተቀበልና ግን ደግሞ ኃጢአቷን ኮምፕሮማይዝ አላረገም፣ አላመቻመችም። ስለዚህ አንዳንድ ጊዜ የእግዚአብሔርን ጸጋ ልክ ባልሆነ መልኩ የሚተነትኑም እንደገናም ደግሞ ደፍረውም አፕላይ የሚያደርጉ በጣም ብዙ አሉ። ስለዚህ እኔ ትዳርን በሚመለከት ጤናማ የሆነ መጽሐፍ ቅዱሳዊ መሰረት ላይ መቆም አለብን። ከዛ ቀጥሎ እንደገና ደግሞ እሱ ብቻ ምናምን አይደለም፣ ከመጽሐፍ ቅዱስ ጋር የማይጣረሱ ነገር ግን ጠንካራ ሳይንሳዊ እውቀቶችም አሉ። ምክንያቱም የትዳር ግንኙነት ተግባራዊ ህይወት ስለሆነ ባይ ቬሪ ኔቸር አንዳንዶቹ በጣም ይገርሙኛል። እኔ እንዴት ካውንስሊንግ እሄዳለሁ ይላሉ ችግር ሲገጥማቸው፣ ወይም ደግሞ እንዳይቸገሩ ራሱ ማድረግም ይችላሉ። ጤናማ መሰረት ላይ መቆማቸውን አለመቆማቸውን ፕሪሜሬጅ ካውንስሊንግ በመውሰድ እና እንዴት እሄዳለሁ ይላሉ። ግን ጉንፋን ሲይዛቸው መድኃኒት ይወጣሉ። ሌላ ህመም ሲያማቸው ሐኪም ያማከራሉ። ካውንስለር ሲባል ያማቸዋል። ይሄ አመለካከትም መቀየር ይኖርበታል። ቤተክርስቲያንም በልዩ ትኩረት እነዚህን ማገዝ የምችልበትን ነገር የችግሩን መጠን አይታ የትዳር ጤናማነት ባይዘው የቤተክርስቲያን ጤናማነት የሚወስን ነው። ስለዚህ በችግሩ ልክ ተገቢው ምላሽ በቤተክርስቲያንም በኩል መስጠት አለበት ብዬ አስባለሁ። በጣም ጥሩ። አንድ ጥያቄ ሊጨምርና ስታወራ ከተረዳሁት ለእኔም ለብዙ እህቶችም ስለሚጠቅም ማለት ነው። ጤናማ ጮኝነት ወይም የትኛው ጤናማ ጮኝነት ራሱ ገደቡስ እስከምን ድረስ ነው ታስባለህ? በጣም የሚገርመው ነገር የራሴን ህይወት እንዳይ ያደርገኛል። ምንድነው እሱ? መጀመሪያ እኔ ሳይንቲፊክ የሆነውን ነገር ከመሄዴ በፊት መጽሐፍ ቅዱስን በቅጡ ለመረዳት ነው የሞከርኩት። የሚገርም ጥበብ ነው ያለው በጣም በብዙ መልኩ ማለት ነው። እና ጤናማ የጮኝነት ህይወት የምንለው በመጀመሪያ ደረጃ ራሱ መጽሐፍ ቅዱሳዊ መሰረት ላይ ቆመናል ወይ? ምክንያቱም መጽሐፍ ቅዱስ ስለ ግንኙነት የሚላቸው በጣም ብዙ ነገሮች አሉ። በጣም የምወደውና የማከብረው ሰው አንድ ፈተና ፈተነኝ። የፈተነው ምንድን ነው? እኔ ጥሩ ወደፊት ሚስት የምትሆነኝ ሰው መምረጥ ስለምፈልግ እስቲ ከመጽሐፍ ቅዱስ እውነት ሼር አድርገኝ አልኩት። ምሳሌ 31 ከ10 ጀምሮ ያለውን ቃል ሼር ያደርገኛል እና ከዛ በኋላ ትዝ ካላችሁ ልክ 10 ላይ ምንድን ነው የሚለው? 31 10 ላይ ልባምን ሴት ማን ያገኛታል ነው የሚለው። እዛው ላይ ይቺ ሴት እኮ አትገኝም አለኝ እና ምን ስለሆነ ነው ስለው፣ አይ ኤክስፔንሲቭ ነች ይችላል እዛው ላይ አልኩት። ምንድን ነው የሚለው? ዋጋዋ ከቀይ ዕንቁ ይበልጣል ይላል። ከዛ በኋላ እኮ ውድ ስለሆነች ነው ስለው፣
አይ ለአንተ ብዬ ረካሽ አድርጊያታለሁ አሁንም አታገኛትም ማለት በጣም ገረመኝና ከዛ ሳምንት እንገናኝ መመለስ አልቻልኩም። በቃ ለአንተ ብዬ አረከስኳት ግን አሁንም አታገኛትም ማለት በጣም ቃሉን አነበብኩት ላገኘው አልቻልኩም። ከዛ በምንገናኝበት ጊዜ ወደ 28 ምናምን ነገር አካባቢ ምን ይላል ደምግባት ከንቱ ነው ውበት ሐሰት ነው። ለካ ይቺ በእኛ የኮንቬንሽናል ዴፊኒሽን ኦፍ ቢዩቲ ወይም ደግሞ በምናውቀው የዓለም ቋንቋ ወይም ውበት መልከ ጥፉ የምትባል ነች። እሷ መልኳ ያለው ውስጧ ነው። ውመን ኦፍ ኖብል ካራክተር። ስለዚህ ያችን ሴት ለማየት መንፈሳዊ አይን ይጠይቃል ማለት ነው። ስለዚህ ቢዩቲም ዲፕ ስኪን ነው። እኔ ያንን ቃል እንደገና ጠናሁት። ውበት ከንቱ ነው ኃላፊ ነው ሲል ያልፋል ማለት ልክ ነው። አሁን ለምሳሌ ያንቺ ገጽታ እድሜሽ ሲጨምር ይለወጣል። እኔ እሱን ብቻ ነበር የማውቀው። እሱ ብቻ ልክ አይደለም። ውበት ከንቱ ነው ማለት ውበት ሰዎችን አትራክት ለማድረግ በቂ ሊሆን ይችላል። ብዙ የሚሸወሩት ወንዶች የሚሸውሩትም ብዙ ወንዶች ስለሆኑ ማለት ነው የኔ ዘመዶች። ውበት ከንቱ ነው ምን ማለት ነው? ለካ ውበት አትራክት ለማድረግ በቂ ሊሆን ይችላል። ሰውን የሚያኖረው መልካም ስብዕና ነው የሚለው ውመን ኦፍ ኖብል ካራክተር። ከዛ ምን አለኝ በጣም አረሳውን በህይወቴ። ስለዚህ አለ አሁን እኔ ሰው ደግሞ ምንን ያያል ይላል መጽሐፍ ቅዱስ ይላል ፊትን ያያል። እግዚአብሔር ግን ምንን ያያል? ልክ ነው እኮ አሁን ብዙ የወንዶችን ምርጫ ምናምን በምንመለከትበት ጊዜ ስጋ ቤት ያሉ ነው የሚመስለው አይደለ? ሽንጥና ዳሌ ምናምን ነገር ሲያዩ ይሄንን በምንልበት ጊዜ ምን ማለታችን ነው? ከውጫዊ ገጽታ ያለፈ ምልከታ ከሌለን ትዳራችን የቆመው ውጫዊ ነገር ላይ ነው ማለት ነው። የመጀመሪያው ነገር ነው። ሁለተኛው በጣም እንደ ኢትዮጵያ ያለ ሀገር ቁስ ዋና ነገር ሆኗል እና ከዛ የተነሳ ግንኙነት ኮላተራል ቫሊዩ አለው ማለት ነው። the bad thing about collateral ለባንክ ጥሩ ነው፣ ለግንኙነት ግን ጥሩ አይደለም። ለምን? ሰዎች ለምሳሌ ያንን መስራት የሚገባ ማን ነው ያንን ነገር ቫሊዩ አድርገው ቢሄዱ በአጋጣሚ ደግሞ የሆነ ነገር ሊገጥመው ይችላል። ቤት ቢኖረን ይፈርሳል። እንዲያውም አሁን ደግሞ ትንሽ ገንዘብ ይጠፋል፣ የነበረን ነገር ይበላሻል። እሱ ላይ ከሆነ የቆመው ስለዚህ ግንኙነቱ ተበላሸ ማለት ነው። እሱ ብቻ አይደለም። በአጋጣሚ እኛ ሰርተን ብናገኝ ልባችን መጀመሪያም የነበረው ከእሷ ይልቅ እሱ ላይ ስለነበረ የት ጋር ይቆማል ግንኙነቱ? አንዳንዱ ግንኙነት የፈረሰው በምክንያት ነው። ለምን? መጀመሪያም ግንኙነቱ ስለ ግንኙነት አልነበረም የቆመው። ስለዚህ ሰዎች ጠንካራና ጤናማ የሆነ መጽሐፍ ቅዱሳዊ መሰረትና እውቀት ላይ ይቆሙ። ነምበር 1። ነምበር 2 ሰውን ሲያዩ ወይም ደግሞ ውበትን ሲያዩ ከዚህ ከውጫዊ ገጽታ ያለፈ ይሁን። 3ኛ ቁስ በጣም አስፈላጊ ነው። ደግሞ በሌላ ስሜን እንዳያጠፉብኝ ቁስ በጣም አስፈላጊ ነው። አብሮ ለመኖር የሚያስፈልጉ ቁስ ብቻ ሳይሆን ብዙ ነገሮች ያስፈልጋሉ። እነሱን ግን አብረው ሰርተው ማግኘት የሚችሉ መሆናቸው። ይሄ ማለት በጭፍን ይግቡ አይደለም። ተገቢነት ያለው ዝግጅት ያስፈልጋል። ግን ግንኙነቱ አሁንም እሱ ጋር መቆም የለበት። ምክንያቱም አንዳንዴ እሱን ስናስቀድም ሰውየው ወደኋላ ይቀርና በኋላ ነው ምን መርጠው አይደለ? መጨረሻ ላይ አንዳንድ ጊዜ ልክ በህይወታችን ሲንክሮናይዝ ማናረገው ወይም ደግሞ ጤናማ በሆነ መልኩ አብረን ልንቀጥል በማንችልበት ሁኔታ ውስጥ ከምንሆነው ሰው ጋር ያጣብቀናል ማለት ነው። አይታችሁ ከሆነ እንዲህ አይነት ኢንኮምፓቲቢሊቲስ ወይም ደግሞ አብሮ ያለመሆን ስሜት ውስጥ አብረው የሆኑና የሚፈጠሩትን ነገሮች ለእናንተ ነው የምትሆኑና ላድማጭ። በጣም ጥሩ። በጣም አመሰግናለሁ ጥሬና ክብረት ስቱዲዮ ድረስ ስለተገኘህልኝ። እሺ ተመልካቾቻችን፣ በዛሬው ፕሮግራማችን ብዙ እንደተማራችሁበት ተስፋ እናደርጋለን። እንደዚህና በተመሳሳይ ሁኔታ ውስጥ ስለምትገኙ ታች ባለው አድራሻችን ብጽፉልን አማካሪዎች ስላሉ የምናማክራቸው ይሆናል። እስከ ቀጣይ ጊዜ ሰላም ሁኑ።